ሰላም አለይኩም ያ ጀማዓ የወገናችንን ስልክ ቁጥር አግኝቼዋለሁኝ። እስኪ አሁን ደውለን ፖድካስቷ ላይ በተናገረችው ንግግር ላይ ስለ እስልምና ማለት ነው ጥያቄ ስላለን ጠይቃታለን። ካነሳችሁ እስኪ ቁርአን ላይ ሱረቱል ዒሳ አለ ብላለች። እሱን ትነግረናለች ማለት ነው። የቱ ጋር እንዳገኘችው እንደውል። ኦኬ ጠራ። ሰላም ነው አለን። ሀያት ነሽ አይደለ? አዎ ሀያት ነኝ። እንዴት ነሽ እህቴ? ኦኬ ዩቲዩብ ላይ ፖድካስት አይቼ ነበር ያንቺን ፕሮግራም። ዩቲዩብ ላይ አይቼሽ ነበርና አላየሽውም ነው አንቺ መለቀቁን? እኔ ወላሂ ወንድሜ ምስም ከሆንክ ታምነኛለህ ብዬ አስባለሁ። እኔ ትናንት ቤታችን ዱዓ ነበርና አያቴ መጥቶ እሺ ጠዋት እህቴ ጋር በቃ ስልክ ለመግዛት ነበር የወጣሁት እና የሆነ ልጅ አይ ምን ነሽ ነው አንድ ቂራዝ ቤት ቀርተን ምናምን ብሎ ተቆጣኝ። እንዴ ምንድን ነው? ኦኬ ፖድካስቱን አይቶ ነው? አዎ ከዛ ምንድን ነው ስለው ግን ደህና ነሽ አለኝ። አዎ ደህና ነኝ ያልኩት ሰው ስለነበር ሳይነግረኝ ሄደስም ባጀጅ ዘመዳችን አሳየኝ። በጣም ነው የደነገጥኩት። ስልክ መግዛቱን ትቼ መጥቼ ለእናቴ ነው ያሳየኋት ቀድሞ። ምክንያቱም እናቴ ነገር ብታይ ትሞትብኛለች። ከማንም ሰው አልፈልግም፣ በራሴ ነው መጥቼ የነገርኳት። ፎቶ የኔ ነው፣ ድምፅ የኔ ነው፣ የተነገረው ታሪክ ግን ሙሉ የኔ አይደለም። ኦኬ አይ አሁን እኮ እኔ ድምፅሽን አሁን አልሐምዱሊላህ ምናምን ነገር ስትይ እኮ ደነገጥኩኝ። ከእስልምና ወደ ክርስትና ምናምን ነገር ተብሎ እንደዚህ ስትይ ደነገጥኩኝ። እና አሁን አንቺ ሙስሊም ነሽ ነው? እኔ ሙስሊም ነኝ። ወደፊትም ምንም አላህ ያጽናሽ እህቴ፣ አላህ ያጽናሽ እህቴ። አታልቅሽ እንዴ! ለምን ነው የምታለቅሽው? ምን አስገድደውሻል ነው? እኔ ምንም የማውቀው ነገር የለም። ፎቶ ድምፅ እንዴት እንድትገኝ ራሱ ምንም የማስታውሰው ነገር የለም። አይኖ በጣም በተደጋጋሚ ያመኛል፣ ይጥለኛል። ብዙ ጊዜ ያወራል መንፈስ ምናምን ምንም ቢያመኝ እስልምና ውስጥ ምንም የሚፈጥ ነገር የለም። ኦኬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ነኝ ወላሂ አልሐምዱሊላህ ረብል ዓለሚን። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ ወላሂ። ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሳመር ነው የምትባለው። ተወልጄ ያደኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንተሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። ሁለት እህቶች አሉኝ። ሀውለት መሐመድ ኢማም እና ኡሙል ኸይር መሐመድ የምትባል እህት አለችኝ። ኡስማ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያየሁት ቪዲዮ ወላሂ ለአዚምን በጣም ነው የደነገጥኩትኝና ጓደኛዬን እጅስ ከማማከር አላቅም። ወላሂ ለአዚም እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የእርቃን ቪዲዮ ቢለቀቅብኝ ወላሂ አላፍርበትም። ወላሂ እኔ ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። የተወለድኩትም በእስልምና እምነት ውስጥ ነው፣ የምሞተውም በእስልምና እምነት ውስጥ ነው። ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም
ፊቱ የኔ ድምፁ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ፣ ይቅር በሉኝ። ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምዕመናን ድረስ ወላሂ አውፉ በሉኝ። ምን አይነት ሚስቴክ እንደሆነ አላቅም። ቪዲዮ ስቀረጽም አላቅም። ይሄን ቃልም ስናገረውም ወላሂ አላሁ አለም አላስታውስም። እንደዚህ አይነት ቪዲዮም ሰርቼ አላቅምም፣ ወደፊትም አልሰራም። እና ይሄ ጉዳይ ፊቱ የኔ ነው ድምፁ የኔ ነው አምኛለሁ። በጣም ይቅርታ ለሱ። ግን መቼና እንዴት እንደሆነ ከኮምቦልቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ ምን ሰራለን ነገሮችንም የት ድረስ እንደሚሄዱ እናያለን። እና በጣም ይቅርታ ወላሂ العظيم በጣም ይቅርታ። በቃ እኔ ሌላ ምንም ልል አልችልም። አሁን ላይ ያለውበት ስሜት ጥሩ አይደለም። ያየሁት ነገር በጣም እኔ ወላሂ አላቅም። አካሉ የኔ ነው ድምፁ የኔ ነው። ይሄ የማይካድ ሀቅ ነው። ግን የተናገሩት እያንዳንዱ የተናገሩት እንትኖች ወላሂ እኔ ልናገራቸው አልችልም። እና ደግሞ ስለ እስልምና እምነት በእኔ አካል በእኔ ድምፅ እንደዛ አይነት አስጠሊታ ንግግር ስለተሰራብኝ ብቻ በጣም ይቅርታ ወላሂ አውፉ በሉኝ። እኔ እስልምናን በጣም ነው የምወደው አውቃለሁኝ። እስልምና ህጉን ላልተገብረው እችላለሁ፣ ደስ እንዳለኝ ልኖር እችላለሁ። ግን አንድ ነገር አውቃለሁ፣ የተወለድኩት በእስልምና ውስጥ ነው፣ የምኖረውን በእስልምና ውስጥ ነው። ኢንሻአላህ ደግሞ ነገ የምሞተውን በእስልምና ውስጥ ነው፣ የምሞተውን በእስልምና እምነት ውስጥ ነው። አላቅም አሁን ላይ ማንንና እንዴት ማመን እንዳለብኝ። ግን በእስልምና እምነት ጉዳይ ውስጥ ያላችሁ ሰዎች፣ በተለይ ኡስታዞች፣ እስልምና ላይ ንጽጽር የምትሰሩ ሰዎች የምር እንትን ብላችሁ እምነቴም ላይ ብታግዙኝ፣ በዚህ ቪዲዮ ደግሞ እንዴት እንደሆነ እንዲጣራ በሚሆነው ሁኔታ ደግሞ ከጎኔ ብትቆሙ ደስ ይለኛል። አላቅም ለሁሉም ነገር በጣም ይቅርታ። የምር በሰማሁት ነገር ራሴን በጣም አፍሬያለሁ። እኔ አላቅም እዛ የተገለጹትን ነገሮች ለመስማት ማለት ለመናገርም አሁን አቅሙ የለኝም። ግን ከሰማሁት ነገር አንዱ ህግ ነው የተማርኩት ወይም ህግ ነው የምማረው። አይ ቲንክ ደግሞ እህቶቼ ዛህራ፣ ሳሚራ ምናምን የሚል ነገር እንትን ብያለሁ። የኔ እህቶች ታናናሽ እህቶቼ ናቸው። በጣም የምወዳቸው እህቶች ናቸው ያሉኝ። ሁሉም እስልምና ተከታይ ሲሆኑ ስማቸውም እዛ ላይ እንደተገለጸው አይደለም። የእናቴም ስም እዛ ላይ የተገለጸው አይደለም። የእህቶችም ስም እዛ ላይ የተገለጸው አይደለም። ወንድሜም ስም እዛ የተገለጸው አይደለም። የኔም እምነት ክርስትና ሳይሆን ሙስሊም ነኝ። ሌላው ነገር የተማርኩትም ወሎ ዩኒቨርሲቲ ነው። የትኛውን ቦታ አይደለም፣ እዚሁ እናቴ ቤት ሆኜ ነው እየተመላለስኩ የተማርኩት። የምኖረውም ኮምቦልቻ ነው። ሌላ ደግሞ አላውቅም። እኔ ወላሂ ግራ ገብቶኝ ነው። እና እንደዛ ነው። ይሄ አባቴም እናቴ ናት ያለችው ሚስት፣ እናቴም አባቴ ነው ያላት ሚስት በባል እና ይሄ ሁለተኛ ሶስተኛ ሚስት የሚባል ነገር በህይወታችንም የለም። አልሐምዱሊላህ ረብል ዓለሚን የተረጋጋና ደግሞ ሰላማዊ ቤተሰብ ነው ያለኝ። እና እባካችሁ ወላሂ አንደኛ ራሳችሁን ጠብቁ። በተለይ ሙስሊም እህትና ወንድሞቼ ራሳችሁን ጠብቁ። እኔ ዛሬ እናቴ ጋር ነው ቪዲዮውን ያየሁት። ቀለል አድርገን ነው ያየነው። ግን ያው ክስ መሄድ ስላለበትና እስልምና ማለት ደግሞ እኛን ሊያግዙን ስለሚገባ ነው ቪዲዮ እየሰራ ያለሁት። ኢንሻአላህ ደግሞ አላህ ከሐቀኞች ጎን ስለሚቆም ሌላ ቪዲዮ በቃል እናወራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡሳማ የለቀቀውን ቪዲዮ ያየሁት ነበርና ያው ኡሳማ አላህ ይስጥልኝ፣ በጣም ነው የማመሰግነው ወንድሜ። ያው ቪዲዮውን እንዳየው ቀጥታ ነበረ ስልኬን አፈላልጎ ደውሎ ያገኘኝና ጀዛከላህ አላህ ይስጥልኝ፣ እድሜን ረጅም ያድርግልን። እሱ ጋር በስርዓት አውርተናል ሁሉንም ነገር ኢንሻአላህ። እስኪ እሱም ጋር በአካል ተገናኝተን ቪዲዮ እንሰራለን። በጣም ብዙ ሰው ግን እንዲያውቅ የምፈልገው ነገር አሁን እየተወራ ያለው ነገር ድምጼም የራሴ ነው። ይሄ የምታዩትም ፊት የራሴ ነው። እዛም ላይ ያለው ወላሂ ያው እኔ ይቅርታ ጠይቄያለሁ ለሁሉም። እንዴት እንደሆነ አላውቅም፣ ምንም እንደነካኝ አላውቅም። እና ያው በተደጋጋሚ ያመኝ ነበር። ቤት ውስጥ ይጥለኛል። በዙሪያ ያሉ ሰዎች በደንብ ያውቃሉ። በስርዓት አሙኝ
ላወራችል ይሆናል እንጂ በዚህ ልክ ከራሴ ጭንቅላት ጋር ሆኜ ከራሴ ልቦናና አእምሮ ጋር ሆኜ እንደዚህ አይነት ነገር ልላልችልም። ይሄ ደግሞ እንዴት እንደሆነ والله አላሁ አለም። ሌላው ነገር እኔ ነገሩ ማንዘዛትም አልፈልግም ምንም አልልም። ብቻል ቪዲዮ እንዲጠፋልኝ ነው የምፈልገው። ሌላው ደግሞ በቃ ሁሉም ሰው ማለት ማወቅ ያለበት እኔ ሙስሊም ነኝ። ነገም ከነገ ወዲያ ሙስሊም ነው የምሆነው ኢንሻአላህ። ኡሳማን ደግሞ አላህ ይስጥልን። ከዚህ በኋላ በአካል ተገናኝተን ደግሞ ቪዲዮ እንደምንሰራ እርግጠኛ ነኝ። እንገናኛለን በዚህ 2 ቀን ውስጥ እና ኡሳማ ጋር በስልክ በስርዓት አውርተናል። ሁሉንም ነገር አውርተናል። ምናልባት አሁንም ሁላችሁም እንድታግዙኝ የምፈልገው ይሄኛው ቪዲዮ ቫይራል በሆነበት ልክ ይሄ አሁን ኡሳማ የሰራው ቪዲዮ ደግሞ ቫይራል እንዲሆንና እይታው እንዲጨምር ሁሉም ሰው ጋር በተለይ ሙስሊም ወንድምና እህቶቼ ጋር ቅርታም ይሄኛውንም ደግሞ የሰራበት እኔ ድምጽ ነው ኡሳማ ሪካርድ አድርጎ ስናወራ የነበርና ኢንሻአላህ ኡሳማ ጋር ትክክለኛ ቪዲዮ በአካል እንሰራለን። ሌላው ደግሞ ሁሉንም በኢንቦክስ ልታወሩ ትችላላችሁ። ማለት እኔን ከኡሳማ ጋር አውርታችሁ ስልኬን ወስዳችሁ ልታወሩ ትችላላችሁ። እኔ ቲክቶክ አካውንት ከዚህ በፊትም አልነበረኝም፣ ከዚህም በኋላ የሚኖረኝ አይመስለኝም። ኢንሻአላህ ብቻ የሚሆነውን ደግሞ እናያለን ወዴት እንደሚሄድ።